መንፈሱን በልጆቻችን በሚያስመልኩን በልዩ ልዩ ቃና እግዚአብሔር ስለባረከን ስሙ ይባረክ። የማያልቅበት አምላክ ስሙ ይባረክ። አሁንም በቃሉ ይባርከናል። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ የያዛችሁ ለጌታ ክብር ቆመን ምሳሌ 17 ላይ እንደዚህ የሚል ቃል አለ እና ሁለት ቦታ ላይ አንብቤ ጸልያለሁ። ምሳሌ 17 ላይ ምን ይላል? ወዳጅ በዘመን ሁሉ ይወዳል ይላል፣ ወንድም ለመከራ ጊዜ ይወለዳል የሚል ነው። ይሄኛው አንድ ቁጥር ስለሆነ እናንተ ስታነቡት እዛ ላይ እንደዛ ይላል። ክብር ለኢየሱስ ይሁን። እንደ ርዕስ ያስኩት ነው 17 ላይ ወዳጅ በዘመን ሁሉ ይወዳል፣ ወንድም ደግሞ ለመከራ ጊዜ ይወለዳል ይላል። ኢየሱስ ለዘላለም ጌታ ነው። ጌታ እናመሰግናለን። አንደኛ ሳሙኤል ምዕራፍ 18 ላይ ከ1 እስከ 4 ያለውን ሁለተኛውን ጥቅስ እናነባለን። ክብር ለኢየሱስ ይሁን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ዳዊትም ሳኦልን መናገሩን በፈጸመ ጊዜ ዮናታንም ነፍስ በዳዊት ነፍስ ታሰረች። ዮናታንም እንደ ነፍሱ ወደደው። አግኝታችሁታል። አንደኛ ሳሙኤል ምዕራፍ 18 ላይ ነው እያነበብኩ ያለሁት። ድንገት ተሳስቼ ሌላ ብዬ እንደሆነ ብዬ ነው የምደግመው። በዛን ቀን ሳኦል ወሰደው፣ ወደ ቤቱም ይመልሰውም ዘንድ አልወደደም። ዮናታንም እንደ ነፍሱ ስለወደደው ከዳዊት ጋር ቃል ኪዳን አደረገ። ዮናታንንም የለበሰውን ካባ አውልቆ ለእርሱ ልብሱንም ሰይፉንም ቀስቱንም መታጠቂያውንም ለዳዊት ሸለመው ይላል። ክብር ለእግዚአብሔር ይሁን። ደግሜ ቁጥር 3 አነባለሁ። ዮናታንም እንደ ነፍሱ ስለወደደው ከዳዊት ጋር ቃል ኪዳን አደረገ። ዮናታንም የለበሰውንም ካባ አውልቆ እርሱንና ልብሱንም ሰይፉንም ቀስቱንም መታጠቂያውንም ለዳዊት ሸለመው። ክብር ለእግዚአብሔር ይሁን። ወዳጅ በዘመን ሁሉ ይወዳል፣ ወንድምም ለመከራ ይወለዳል። ይህ ሰው እግዚአብሔር የረዳው ሰው ነው። እግዚአብሔር የረዳው ሰው ነው ዮናታን፣ ሁላችንም እንደምናውቀው። ሃሌሉያ! ክብር ለኢየሱስ ይሁን። በጣም ደስ የሚል ሜሴጅ ነው ያስኩላችሁ። ወዳጅ በዘመን ሁሉ ይወዳል። አሜን፣ ስሙ ይባረክ። አንዳንዴ አይደለም ወዳጅ የሚወደው። እውነተኛ ወዳጅ ከሆነ በዘመን ሁሉ ይወዳል። በቃ ነገሮች የሆነ ነገር እስከ ማግኘት ድረስ የሚወዱ ብዙ ሰዎች አሉ። እውነተኛ ወዳጅ ግን በዘመን ሁሉ ይወዳል። እኔ ደስ የሚለኛ ነው ወገኖች። አንዳንድ ሰዎች ሲደክሙ ያለው ይገርማቸዋል። ወደድኩት ብላችሁ ስትጠጉት ሌላ ሰው ሲሆኑ ታያቸዋላችሁ። በቃ ፍር ያደርጓቸዋል። እግዚአብሔር ከዚህ ይጠብቃችሁ ወገኖች። እውነተኛ ወዳጅ ይስጣችሁ። እስቲ ጎናችሁ ያለውን ጠበቅ አድርጋችሁ እውነተኛ ወዳጅ ይስጥህ በሉት። ሃሌሉያ! ደግሞ አለህ በሉት። እሱም ኢየሱስ ነው በሉት። ሃሌሉያ! ስሙ ይባረክ። ኢየሱስ አለ። ሃሌሉያ! እኔ አንዳንድ ጊዜ እንደዚህ ነበር ድሮ። ጓደኛ የለኝም እላለሁ። ጓደኛ የለኝም ስል ሁል ጊዜ በውስጤ ነው ምለው እና ጌታ አንድ ጊዜ ምን አለኝ? እኔ አልበቃህም እንዴ አለኝ ጌታ። ስሙ ይባረክ። ስቅስቅ ብዬ አለቀስኩ። ጣሊያን ሀገር ነው። ብቸኝነት ስለሚያጠቃኝ ጓደኛ የልቤን የምነግረው የለኝም ብዬ በውስጤ በጣም እፈልጋለሁ። በኋላ ማላቀው አገልጋይ መጣ ሲያገለግል ኮንፍራንስ። ጓደኛ የለኝም ትላለህ። የሚያቀኝ ሰው ቢሆን እኮ አላልቅስም። እንደው ያ ሰው ምንንም አያውቅ። ጓደኛ የለኝም ትላለህ። እኔ አልበቃህም ወይ አለ። ኧረ እግዚአብሔር ጓደኛ ይሆናችሁ። ሃሌሉያ ሃሌሉያ።
ደግሞ እውነተኛ ጓደኛ የሚሆነውም እሱ ነው፣ የሚሰጠውም እሱ ነው። ስሙ ይባረክ። ሃሌሉያ። ዮናታንም እንደ ነፍሱ ስለወደደው ከዳዊት ጋር ቃል ኪዳን አደረገ። ዮናታንም የለበሰውን ካባ አውልቆ ለእርሱ ልብሱንም ሰይፉንም ቀስቱንም መታጠቂያውንም ለዳዊት ሸለመው ይላል። ሸለመው። እስቲ ሸለመው በሉ። ለነገሩ ሳኦልም እኮ ጦርነቱን እንዲዋጋለት በቃ ይሄንን ልበስና እስቲ ውጣ ብሎት ነበር። በኋላ ያስወልቀው ነበር፣ ግን አሁን ሸልሞታል። ይሄኛው ግን ሸልሞታል። ጥንፍ የዘለቀ ነው የሁለቱ የሳኦልና የዮናታን ነገር። ጥንፍ የዘለቀ ታያላችሁ። ወዳጅ የማይሆን ሁልጊዜ ጠላት፣ ቀናተኛ የሚሆን ሳኦል ሲሆን፣ ዮናታን ግን ጥንፍ የዘለቀ ወዳጅ። ሃሌሉያ። ስለ ዮናታን ነው ዛሬ ትንሽ የምላችሁ። ጌታ ይባረክ። ዮናታንን ነፍሴ ወደደችው። በጣም ምን አይነት ሰው ነው! ይህን ሰው 40 ቀን መከራ ያዩትን ሰዎች ጀግና ይመጣል ብለው በዚህም በዛም ማስተዋቂያው ቢነገር ማንንም ሰዎችን ሊያንቀሳቅሳቸው አልቻለም። ሳኦል መንግስት ያወጣው አዋጅ አለ፣ ሽልማት ይሰጠዋል ተባለ። ምን ተባለ? ማን ይድፈር? ይሄ ሁሉ ተደርጎም እንኳን ምንም ሲያጡ ምንድነው የተፈለጠው? መልአክ መጥቶ ይገላግለናል ብለው እንዳሰቡ ምንም አልጠራጠርም። ምክንያቱም ያንን ተራራ የሚያህል ሰው የሚገለብጥ ይመጣል ብለው እንደ ሰው ተፈልጓል እኮ ብዙ ዘመን፣ ግን አልተገኘም። ተራራ የሚያህል ሰው ግን አንድ ነገር ሆነ። ሳኦል ተጨንቋል። ልዑሉ ደግሞ አልጋ ወራሹ ደግሞ ዮናታንም ተጨንቋል። እነሱ ትልቅ ኃላፊነት አለባቸው። ህዝቡንም ቢያስተባብሩ ነገሮች ሊለወጡ አልቻሉም። ግን አንድ ልጅ ብቅ አለ። ክብር ለኢየሱስ ይሁን። ዳዊት የሚባል ልጅ ብቅ አለ፣ ገላገላቸው። ስለዚህ ዮናታን ነፍስ አልቀረለትም። እንደምታውቁት ታሪኩን ዮናታንም እንደ ነፍሱ ስለወደደው ይላል ለዳዊት ቃል ኪዳን አደረገ ይላል። ቃል ኪዳን፣ እስቲ ቃል ኪዳን በሉ። በቃ የአባቱን ነገር ስለሚያውቅ ዮናታን ዝም ብሎ አይደለም ቃል ኪዳን ያደረገው። የአባቴ ነገር ምንም የማይፍንክች የማይል ነው፣ ለስልጣኑ የማይበገር ነው። ግን እኔ ከዚህ በኋላ ከዚህ ሰው ጋር ሞታለሁ አለ። እዚህ ጋር ቃሉ እንደዛ ነው የሚለው። በቅደም ተከተል የዮናታንንና የዳዊትን ታሪክ ስትመለከቱ ዳዊትን በቃ አንግሶ ያንኑ ቀን ቢያነክሰው ዮናታን ደስታውን አይችለውም ነበር። ያንኑ ቀን ንጉስ ቢሆንለት ዮናታን ይፈልግ ነበር፣ ግን አልሆነም። ያለውን የሱን ድርሻ ግን ሰጠው። ካባው አልቀረም፣ ሰይፉ አልቀረም፣ የታጠቀበትን ነገር ምን ቀረው? ሁሉን ነገር ሰጠው። አክሊሉን ሰጠው፣ ያለውን ነገር ሰጠው። እኔ ባዶ ልሁን፣ ካንተ በታች ልሁን አለ። ክብር ለኢየሱስ ይሁን። ያላችሁን ሁሉ ሲሰጥ ሰው ምንድነው የሚቀርላችሁ? ምንም የለም። በቃ ራቁቱን ሆነ። ለዳዊት ሁሉን ሰጠ። ስሙ ይባረክ። ምን አይነት ወዳጅ ነው! ምን አይነት ጓደኛ ነው! ይሄንን ካደረገለት በኋላ ይሄ ሰው አባቱ በፍጹም አይሄድም አለ። ወደ ቤት አይሄድም፣ ይዤው ሄዳለሁ አለ። በጣም ነው ደስ ያለው። ዮናታንም ይመስለኛል እንግዲህ በሰረገላ ተቀምጠው ሲያወሩ በቃ አልተጻፈልንም እንጂ የማያወራው ነገር የለም። በጣም ብርቅ ሆኖበታል። በጣም ተደንቋል። ነፍሱ ወዳዋለች። ይህን ሰው በጣም ነፍሱ ከመውደዱ የተነሳ ያለውን ሁሉ ከሰጠው በኋላ ወዳጅ በዘመን ሁሉ ይወዳልና ሊወደው ቃል የገባ ሰው ነው። ከራሱ ጋር ቃል ገባ። ስሙ ይባረክ። ስለዚህ ይሄ የወደቀ ሰው ግን ዮናታን ማን ነው? ሳኦል ግን የወደቀ ስለሆነ ብዙ የሚያስቸግር ሰው ነው። ወደ ላይ ወደ ኋላ ሄዳችሁ ብዙ ጦርነቶችን ስታዩ ግራ በመጋባት ነው። ነገር ግን ዮናታን በብዙ ነገር ግን ይበልጠዋል። አባቱ ነው። ግን ደግሞ በጣም የሚዋደዱ ናቸው። ኃይለኛም ቢሆንም ግን አባቱን ይወደዋል። ግራ ገባው። አንድ ጊዜ በምዕራፍ 14 ላይ እንደምታዩት ዮናታንም እግዚአብሔር ከአባቱ ጋር እንደሌለ ስላወቀ ጠላቶች አሁን ፍልስጤማውያኖች መተውባቸዋል። ስለዚህ ጠላት ከፊት ስላለ ዝም ብሎ ማየት ዮናታን አልሆነለትም። ዮናታን ተደብቆ ምን አለ ይላል? ዮናታንም ተደብቆ ለአባቱም ሳይነግር ማንም ሳያውቅ ጋሻ ጃግሬውን ያዘና በኋላ
ይህንን ክፍል የምታገኙት አንደኛ ሳሙኤል ላይ ምዕራፍ 14 ከ6 እስከ 7 ላይ እንደዚህ ይላል። እዛው ወደ ኋላ ሄድ ብላችሁ ስትመለከቱ ዮናታንም ጋሻ ጃግሬውን ና ወደ እነዚህ ቁላፋት እንውጣ፣ ጭፍራዎች እልፍ እንውጣ፣ በብዙም ሆነ በጥቂት እግዚአብሔር ማዳን አያስቸግረውምና ምናልባት እግዚአብሔር ይሰራልን ይሆናል አለው። ጋሻ ጃግሬውም ልብህ ያሰኘውን ሁሉ አድርግ፣ እነሆ ካንተ ጋር ነኝ፣ እነሆ ካንተ ጋር ነኝ፣ እንዳንተ ልብ ሁሉ የኔ ልብ እንዲሁ ነው አለው። ክብር ለኢየሱስ ይሁን። በብዙም ሆነ በጥቂት የብዛት ጉዳይ አይደለም፣ የእግዚአብሔር አብሮነት ነው። ሃሌሉያ። በቃ የገባው ሰው ብዛት አይፈልግም፣ ግርግር አይፈልግም፣ እግዚአብሔርን ብቻ ነው የሚፈልገው። ዮናታን አንድ ነገር ብልጭ አለለት። በዚህ በአባቴ ሁኔታ የሚመጣውን ነገር ማሸነፍ አንችልም አለ። እግዚአብሔር ልቡን ሲሞላው ና አለው። በብዙም ሆነ በጥቂት እግዚአብሔርን ማዳን አያስቸግረው። ለማንም ሳይነግር እግዚአብሔርን ታምኖ ይሄንን አብሮት ያለውን የሚያምነውን ረዳቱን ይዞ ወጣ ይላል። ስለዚህ እግዚአብሔር ደግሞ አብሯቸው ነበረ። ምን ሰጠው? ወደ እነዚህ ሰዎች ንውጡ ካሉን እንወጣለን፣ እዛው ቆዩንም ካሉን እንቆያለን። እንፈራለን አይደለም ያለው። በቃ ቢመጡም በቃ እዚሁ ተፋልጠን እንሞታለን፣ ወደ ኋላ መሸሽ የለም ማለት። ወደኛ ውጡ ብለው ካሉን ግን አይ እግዚአብሔር አሳልፎ ሰጥቶናል እንወጣለን አሉ። ክብር ለኢየሱስ ይሁን። ታሪኩን አጠር እያደረኩ ነው የምነግራችሁ። ምክንያቱም አሁን ምን አሉ? አዩዋቸውና ፍልስጤማውያኖች ኤውና እነኛውና ምናምን ኑ ወደዚህ ሲሏቸው በቃ እግዚአብሔር በእጃችን አሳልፎ ሰጥቷል አለ ዮናታን። ስሙ ይባረክ። ክብር ለኢየሱስ ይሁን። እንደምታውቁት ዮናታን ወደዛ ሄደ፣ ሬሳ በሬሳ አደረጋቸው። እዛ እየረፈረፈ እያለ ትልቅ እውካታ ሆነ ይላል። በጣም ያው እንግዲህ በሚሳኤል ዛሬ በረጅም ርቀት እንደሚታኮሱ አይደለም። ያው የጠላትም ሰራዊት እዛ ጋ ነው። ምክንያቱም በመንጭፍና በጦር ስለሆነ ይታያሉ። ግርግሩ ታየ። ረብሻው ሲታይ ምን ተፈጠረ ተብሎ ረብሻውን ለማየት የተደረገውን ለማየት ግርግር ሲፈጠር ምን ተሆነ? ቆጠራ ተገባ። ከኛ ሰፈር ይሄዳል ወይ ተብሎ ሲፈለግ ሲቆጠሩ ዮናታንና ጋሻ ጃግሬው የሉም፣ ሄደዋል ወደዛ ማለት ነው። ሁለቱ ሄደዋል። በዛ ብዙ ግድያ እያደረጉ ነው። ምክንያቱም የእግዚአብሔር ቃል ሲናገር በማቴዎስ ምዕራፍ 18-19 ላይ ሁለቱ ከናንተ በምድር ላይ በሚስማሙት ነገር ተስማምተው ቢለምኑ ከእግዚአብሔር ዘንድ ይሆንላቸዋል። ስሙ ይባረክ። እነኚህ ልብህ ከልቤ ጋር ነው አለው። በቃ ያሰብከውን ለማድረግ ምንም አትከልከል፣ የኔም ልብ እንደዚሁ ካንተ ጋር ነው አለው። ልበ ሙሉ የሆነ ጓደኛ ያስፈልጋል። ጌታ ይባረክ። በጣም በሁለት ደግሞ ያለ ጓደኝነት በጣም ኃይለኛ ነው። ምክንያቱም አንዱ ለ1000 ሁለቱ ለ10,000። ክብር ለኢየሱስ ይሁን። የሚታየው ቁጥሩ ትንሽ መሆኑ አይደለም። የእግዚአብሔር ቃል ግን የሚለው ምንድነው? አንዱ ለ1000 ነው። ምንም ደካማ ቢሆኑ ደግሞ ጠላቶቻቸውን ያሳድዱ ነበር። ለምን? እግዚአብሔር ጠላቶቻቸውን አሳልፎ ስለሚሰጣቸው። ክብር ለኢየሱስ ይሁን። እግዚአብሔርን ይዞ ከብዙ ሺህ መብለጥ አለ ወገኖቼ። ስለዚህ እነኚህ ሰዎች ወደዚህ እንወጣለን ብለው ወጥተው በሚዋጉበት ጊዜ ሁለቱ በሚዋጉበት ጊዜ እግዚአብሔር ድል ሰጣቸው። ከእግዚአብሔር ዘንድ ታላቅ ሽብር ሆነ ይላል። 15-14 ላይ ስትመለከቱት 14-15 ላይ ከእግዚአብሔር ዘንድ ታላቅ ሽብር። ማን ነው ሽብር የሚፈጥረው? እግዚአብሔር በጠላቶቻቸው ሰፈር ወርዶ እያንጎዳጎደ ነው። ዮናታንና ጋሻ ጃግሬው ለምልክት ነው ያሉት። እግዚአብሔር ምን አለ ሲናገር? እግዚአብሔር በብዙም ሆነ በጥቂት ማዳን አያስቸግረውም። በሳኦል ግርግር ምንም መዳን የለም ወገኖቼ፣ መማረክ ነው ያለው። በቃ መጨነቅ ነው ያለው። ምክንያቱም ከእግዚአብሔር ጋር የተሳሳተ ሰው የወደቀ ሰው ለራሱም ለቤተሰቡም አይጠቅምም ወገኖች። ይሄ ሰው ህዝብንም መምራት አይችልም፣ ራሱንም መምራት አይችልም። ኦሬዲ ሳምንት የእግዚአብሔር ሰው ፓስተር እንደተናገረው በልቡ ክፋት የተሞላ ሰው፣ በደል የተሞላ ሰው፣ እግዚአብሔርን እየበደለ ክፉ እያሰቃየው ያለ ሰው ነው።
ስለዚህ በእግዚአብሔር ፊት ኃጢአት ያደረገ ሰው ነው። ዮናታን ከአባቱ መልካም ነገር እንደማይገኝ ጠንቅቆ ያውቃል። ለዚህ ነው እግዚአብሔር የሚለውን ብቻ ለማድረግ የሚፈልግ ሰው ነው። ግን አባቱ አላሳልፍ ብሎታል። ቢሆንም ግን እግዚአብሔር እዚህ ቦታ ላይ ታላቅ ነገርን አደረገ ይላል። ከእግዚአብሔር ዘንድ ታላቅ ሽብር ሆነባቸው። እግዚአብሔር በዮናታን መውጣት፣ በዮናታን መወሰን እግዚአብሔር የተደሰተ አምላክ ነው። ዮናታንን እግዚአብሔር የሚወደው ሰው ነው። ደግሞም ስሙ ምንድነው? የእግዚአብሔር ስጦታ። እስቲ የእግዚአብሔር ስጦታ በሉ። ሃሌሉያ። ዮናታን የእግዚአብሔር ስጦታ ነው። ደግ ነው፣ ታማኝ ነው። ስለዚህ ዮናታን ተነሳ፣ እግዚአብሔር አምላኩን በቃ ለማክበር የተነሳ ሰው ነው፣ የቆረጠ ሰው ነው። ነገር ግን ምን አደረገ? ከዛ በኋላ ሳኦል እንደገና ጦርነት እንደሚጀምሩ የታወቀ ነው። በዛ ሰዓት ምን ቢል ጥሩ ነው? ሳኦል ምን የሚል ይመስላችኋል? ጾም ጸሎት አወጀ። ጾም አወጀ። በቃ በጾም እስቲ ይታያችሁ። እስቲ የዛን ጊዜ እንደ ዛሬ በመንፈስ ቢሆን ውጊያው በመንፈስ ቢሆን በጾም እንችላለን ቁጭ ማለት። ጦር ለመወርወር እኮ ምግብ ያስፈልጋል ወገኖች። ተራራ ለመውጣት ምን ለማለት ጠላትን አሳዶ ለመያዝ ምን ውሃ ያስፈልጋል፣ ምግብ ያስፈልጋል። ምግብ ለስራ ነው የሚያስፈልገው። የዞረበት ሰው መቼ በስመ አብ በኢየሱስ ክርስቶስ ጾም አወጀ። እስቲ ድል እኮ ሊያስመታቸው ነው ወገኖች። ምን አይነት ጠላት የሚጠቀምበት። ለነገሩ እሱ ጤናማ ሰው አይደለም። ዳዊት እሱን መንፈስ ለማባረር እሱ ይታገላል። ዳዊትን ለመውጋት ነው እሱ የሚያስበው። እንዴት አድርጌ ነው መወጋው ይላል። እግዚአብሔር ከእንደዚህ አይነት ክፉ ሰዎች ይጠብቃችሁ ወገኖች በኢየሱስ ክርስቶስ። ውይ ስለዚህ ይሄ ሰውዬ ምንድነው ያደረገው? በቃ ጾም ይታያችሁ፣ ጾም አወጀ። እግዚአብሔር የረዳው ሰው ግን ይሄ ጾም ሲታወጅ የለም፣ እሱ ስራ ላይ ነው። ክብር ለኢየሱስ ይሁን። እስቲ ስራ ላይ ነው በሉ። ሃሌሉያ፣ ክብር ለኢየሱስ ይሁን። ስራ ላይ ነው እሱ። ዮናታንም በኋላ በዘመቻውን እያጧጧፈው ነው። እሱ እዛ እየረፈረፈ እኮ ነው። በአንድ እርሻ ላይ ወደ 20 ሬሳ ምናምን እየረፈረፈ እኮ ነው። ዮናስ ምን ባይመጣ ምንም ችግር የለም። እዛው ሰፈር ቁጭ ቢል ጥሩ ነበር። ሳኦል እዛው ሰፈሩ ቢቀመጥ ይሻል ነበር ከሚረብሽ። በኋላ ህዝቡን ምን አለ? ጾም አውጃለሁ፣ በቃ እንሂድ እንዋጋ ይላል። ይሄንን ሳይሰማ ዮናታን እንደምታዩት ማር ሲፈስ አገኘና በበትሩ ጫፍ ነካና እንደዚህ ሲቀምሰው አይኑ በራ ይላል። ክብር ለኢየሱስ ይሁን። አይናችሁ ይበራል። ክብር ለኢየሱስ ይሁን። ሰው ማር በልቶ አይኑ በራ ይላል። አይገርማችሁም? አይኑ በራ። ሳኦል በዘመቻው ቀን ጾም አወጀ። ግን ማሩን በልተው ቢሆን ኖሮ ሰዎቹ ምን አለ? ከዛ በኋላ በጣም ተናግሮ አያውቅም። እስከዛ ድምጹን ሰምታችሁት ዮናታንን ድምጹን አሰሙትም። መጨረሻ ላይ ምን አለ ዮናታን? ቁጥር 29 ላይ 14 ላይ አባቴ ምድሪቱን አስቸገረ አለ። እስቲ ታያችሁ፣ ሰው በልቶ ቢሆን ኖሮ ይሄንን ማር አንድም ጠላት ባልተረፈ ነበረ። አይናቸው እንዳይበራ ነው እኮ ያደረገው። ጠላት ይጠቀምበታል። አንዳንድ ጊዜ ሃሌሉያ እያሉ፣ አንዳንዴ ጸሎት እያሉ፣ ጾም እያሉ ወገኖቼ ለጠላት መጠቀሚያ። ለነገሩ ኤልዛቤልም እኮ ጾም ጸሎት አውጃ ምን አድርጋለች? ናቡቴን አስገድላለች። የሐሰት ምስክር። ሰይጣን ይኮርጃል። ስማቸውን መጥራት አያስፈልገኝም። ጾም እየታወጀ የሚሰራ ብዙ ነገሮች አሉ። በቃ በየአመቱ የሚደረግ ነገር አለ። ግን አንገት ነው የሚቆርጡት። ምንም የለም እኮ ወገኖቼ። ስለዚህ እግዚአብሔር ከዚህ አይነት ተሳስቶ ከሚያሳስት እግዚአብሔር ይጠብቃችሁ። አባቴ ምድሪቱን አስቸገረ አለ። በቃ አዘነ በጣም። በልተው ቢሆን ኖሮ ታሪኩን ሄጄ እንዳላነብላችሁ፣ በልቶ ቢሆን ኖሮ ህዝቡ ይሄኔ ጠላት አንድም ባልተረፈ ነበር አለ። እግዚአብሔር በእውነት ይሄንን ሰው ተጠቅሞ ድል አገኙ። ክብር ለኢየሱስ ይሁን። ትንሽ ማር በልቶ አይኑ በራ። በኋላ ሌላ ዘመቻ ለማዘዝ እግዚአብሔርን ይጠይቃል። ደግሞ እኮ አያፍርም። እግዚአብሔርን ሲጠይቅ እግዚአብሔር ዝም አለ። መቼም እግዚአብሔር ቃሉን የሚያከብር አምላክ አይደለም እንዴ? መሐላ ተምለው መሐላ ያፈረሷሉ። በኋላ ተጠየቀ። ያንዳንዱ ሲጠየቅ ማን ጋር ደረሰ? ሳኦል ጋር ደረሰ። ሳኦልና ዮናታን ጋር ደረሰ ነገሩ። ስለዚህ ሳኦል እንዳልበላ የታወቀ ነው። ስለዚህ ዮናታን አልነበረም እንደዘመተ ያውቃል። እና ዮናታን በልታል? አዎ በልቻለሁ፣ ትንሽ በልቻለሁ። ትንሽ ማር በመቅመሴ ነው እሞታለሁ አለው።
ልሞት ነው ማለት ነው። አይኔ ተከፍቶ ጠላት አሳድጄ ያንን ሁሉ አድርጌ እኔ መሞት አለብኝ ሲለው ጊዜ ያው እግዚአብሔርን መማል ይወዳል። ደግሞ ትሞታለህ አለው። ትሞታለህ በቃ ምናምን ብሎ በቃ ፎከረ። እንደ ጻድቅ ሰው ፎከረ። ትሞታለህ ያው እግዚአብሔር ያምርበታል ሲናገር። ሰይጣን የእግዚአብሔርን እቅድ ለማጥፋት ዮናታንን አጥፍቶ እኮ ዳዊትን እንደፈለገ መጫወቻ ለማድረግ ነው። እግዚአብሔር ዮናታንን ያስቀመጠው እዛ ቦታ ላይ ዳዊት በቦታው ላይ እንዲመጣ እሱ ምክንያት ነው። እግዚአብሔር አዋቂ እኮ ነው። እስቲ እግዚአብሔር አዋቂ ነው በሉ። ሳኦልን በቃ ናኩት። ሂድኒ አዘጋጅቻለሁ ሂድና ንጉስ ቀባልኝ ብሎ ንጉስ ቀብቶ እግዚአብሔር በሰነፎች እንዲሞት ያደርጋል? እግዚአብሔር አያደርግም። ታማኝ አምላክ ነው። በጠላቶቻችሁ ሰፈር ያሳድጋችኋል። ስሙ ይባረክ። ሙሴን እንደዛ እኮ ነው ያደረገው። ፈርዖንን ሊገለብጥ እግዚአብሔር እዛው ቤተ መቅደስ ውስጥ እዛው ቤተ መንግስት ውስጥ አደገ። ስሙ ይባረክ። የግብፅን ጥበብ ሁሉ አወቀ። ስሙ ይባረክ። በለጣቸው። ስሙ ይባረክ። ከዛ በኋላ ያው እግዚአብሔርን ትሞታለህ ሲለው አልሞትም አለ። እንዴት ይሆናል? ከእግዚአብሔር ጋር አድርጋችሁ ወገኖቼ፣ ከእግዚአብሔር ጋር ሰርታችሁ አትሳሳቱ። ከእግዚአብሔር ጋር ሰርታችሁ አትሞቱ። አዋጅ ቢወጣባችሁ ለምን? እግዚአብሔር ነው ኃላፊነቱን የሚወስደው። ስሙ ይባረክ። ስለዚህ ህዝቡ ምን አለ? ዮናታን አንድ ጸጉር ከዮናታን ላይ ይነካና እያንዳንዱ ሰው ወጣ። እሱ ይሄንን ሁሉ ደህንነት አድርጎ ይሄንን ሁሉ ድል አግኝቶ በሱ አግኝተን ዮናታን ይሞታል ትላለህ እንዴ? አንድ ጸጉር ከዮናታን ላይ መንካት አትችልም ተባለ። ክብር ለኢየሱስ ይሁን። እግዚአብሔር ህዝቡን አስነሳ። ዮናታንም ከሚመጣበት እግዚአብሔር አተረፈው። ስሙ ይባረክ። ዮናታን የተረፈበት ትልቁ ነገር ይህን እግዚአብሔር አምላክ ምን አለ? ዳዊትን አሁን በሚያሳድድበት ጊዜ እንዳላ ዮናታን ወደ ከሱ ጋራ ወደ ሳኦል ቤት ይዞ ሲሄድ የሚያወራው ሁሉ ዮናታን ደስ ብሎት ሐሴት እያደረገ በቃ ነፍሱ በቃ በሱ ተይዛለች። ሳኦል ምን ቢል ጥሩ ነው? ለሱ እልፍ ተዘመረ ለኔ ሺህ ቆይ አረግለታለሁ እያለ ነው። ቅናቱ በቃ አቃጠለው። አሁን በዛው ነው። በማግስቱ ስራውን ሲጀምር አጋንንት ሊያባርርለት ሲዘምር እንዴት እንደሚወጋው ሲወረውር ግንቡ ላይ ተቀርቅሮ ጦሩ እግዚአብሔር አተረፈው። ስሙ ይባረክ። ከሞት አተረፈው። ከዛ በኋላ ማሳደድ ጀመረ። እንደምታውቁት ልጁንም ድሮለት ነበረ፣ ሚልኮልን ድሮለት ነበረ። ወደ ጦርነት ይለከዋል። በማስተዋል ዳዊት ያደርጋል። ነገር ግን ወደ ጦርነት የሚልከው ዳዊት እንዲሞት ነው የሚፈልገው። አልቻለም ሊገለው። ዳዊት እየገደለ ነው የሚመጣው። ፓስተር ይርዳኝ። ስንት ነው? 60 ስንት ነው ጦርነት ያሸነፈው? ወደ ከ60 በላይ ጦርነት ዳዊት ድል አድርጓል። ባንዱም አልተሸነፈም። ስሙ ይባረክ። ስለዚህ ዳዊት በሄደበት ሁሉ ድል እያደረገ የሚመጣ ጀግና ነው። ለምን? እግዚአብሔር ከእርሱ ጋር ያለ ሰው ስለሆነ። ክብር ለኢየሱስ። እግዚአብሔር ከእናንተ ጋር ሲሆን ወገኖቼ፣ ወደ ሞት ቀጣና እንኳን ስትሄዱ እግዚአብሔር ይባረክ። ጌታ ይዋጋላችኋል። ገዳያችሁን እግዚአብሔር አምላክ ያስተኛላችኋል። ስሙ ይባረክ። ስለዚህ ወደ ሚልኮልም አምጪው ክበቡና አምጡ ሲባል ሊገሉህ ነው። አስመለጠች። አሻንጉሊት አስቀምጣ ተጫወተችበት አባቷን። ከናልጋው አምጡልኝ ሲመጣ እመታለሁ ሲል አሻንጉሊት ነው የለም። ክብር ለኢየሱስ ይሁን። መሳለቂያ ሆነ በኢየሱስ ክርስቶስም። ሰይጣን በሰው ይጫወታል። እግዚአብሔር ይገስጸው ወገኖቼ። ቢታዘዝ እኮ ክብሩ የሱ ነበር። ያለ መታዘዝ ይው ሰይጣን ካልታዘዝ ለእግዚአብሔር ሰይጣን ነው መጫወቻ የሚያደርገን ወገኖቼ። እግዚአብሔር ይሻለናል ወገኖቼ። ቢርበንም ብናጣም ከጌታ ጋር መኖር ይሻላል ወገኖቼ። ሰይጣን በሳኦል እንደተጫወተበት በማንም አልተጫወተም። ይው ሳኦልን እኮ አክብሮታል፣ ግን ክብሩን የጣለው እሱ ራሱ ነው። ከዛስ በኋላ ምን ቢሆን ጥሩ ነው? ሳኦል ከዛ በኋላ አመለጠ። በዚህ ቦታ ላይ ያለ ተብሎ ዳዊትና ሳሙኤልም ተፈላጊ ነው። ምክንያቱም የቀባ እሱ ስለሆነ ዳዊትን የቀባ መሆኑ መቼም ጭምጭምታ ሳይደርሰው አይቀርም። በድብቅ ነው ያደረገው። ሳሙኤልም እየፈራ ነው ዳዊትን፣ እየተንቀጠቀጠ ነው የቀባው። ምክንያቱም ጨካኝ ሰው ነው።
ምን ሆነ መሰላችሁ? አሁን አጣብቂኝ ውስጥ ገቡ። ሳኦል ባለ ዳዊትና ሳሙኤል ባሉበት በዛ ቦታ ላይ ሄደ አመልጦ በሚነጋገርበት ጊዜ አሁን ዳዊት እዚህ ቦታ ነው ያለው። መልእክተኞች ላከ፣ ሂዱና ዳዊትን አምጡልኝ። ዳዊትን ሊያመጡ ሲሄዱ እዛ ሳሙኤል መሪ ነው፣ ትንቢት እየተናገሩ ነበር። ሳኦል የላካቸው መልእክተኞች ሁሉ ትንቢት መናገር ጀመሩ። እዛው ቀሩ። ሌላ ሁለተኛ መልእክተኛ ተላከ፣ እዛው እነኛም ትንቢት። ሶስተኛስ ተላከ፣ አልመጣም። ራሱ ሳኦል መጣ። ቃሉን እኮ ስለምታውቁት ነው። ሳኦልም እዛ ተጋደመ ይላል ትንቢት ሲናገር። እግዚአብሔር ጋር መሸሽ የለም ወገኖቼ። እግዚአብሔር ተአምራት ያለው አምላክ ነው። እዛው በቃ የጌታ ክብር ባለበት ቦታ ጦርነት የለም ወገኖቼ። ሳኦልም ሳሙኤልም ዳዊትም አንድ ቦታ ተገናኝተዋል። ግን መንፈስ ቅዱስ ነበረ ቦታውን የያዘው። ክብር ለኢየሱስ ይሁን። ትንቢት ሁሉ የሚናገሩ ነበር ይላል። ከዛ በኋላ ዳዊት ወጣና ወደ ዮናታን እኔ ካጠፋው ለምን አንተ አትገለኝም? አባታ አይግደለኝ፣ አንተ ራስህ ግደለኝ ሲል አትሞትም፣ አንተ አትሞትም አለው። አትሞትም፣ ኖ አንተ አትሞትም፣ አንተ ንጉሥ ትሆናለህ፣ እኔ ካንተ በታች ሆናለሁ፣ ላንተ ይሳካልሃል። ግን አለው በቃ እንደምትሆን እኔ እርግጠኛ ነኝ። ግን በዘርህና በዘሬ መካከል ቃል ኪዳን አድርግልኝ። ቃል ኪዳን እየደጋገሙ ቃል ኪዳን ይገባሉ። ዋው! እየደጋገመ ቃል ኪዳን። አይኑ የተከፈተለት ሰው ነዋ። አይናችሁ ይከፈት። አሜን። አይናችሁ ሲከፈት እግዚአብሔር የመረጠውን ሰው ታከብራላችሁ። አይን ሰው ሲታወር እኮ ነው ወገኖች ሰው በጦር ለመውጋት የሚፈልገው። እግዚአብሔር በምላስም ከመውጋት እግዚአብሔር ይጠብቀን ወገኖች፣ የእግዚአብሔርን ሰዎች። ምክንያቱም ሕጉም ቀላል አይደለም። በጦር ወጋለሁ ብንል የምንወጋውም እኛ ነን፣ አደጋል። ስለዚህ በምላስ ከመውጋትም በውስጥ ከመጥላትም እግዚአብሔር ይጠብቀን። አሜን። ለምን? እግዚአብሔር ከመረጠው ጋር እግዚአብሔር እንዳለ ዮናታን ጠንቅቆ ያውቃል። ወዳጅ በዘበን ሁሉ ይወዳል። ወደደው። በቃ ያለውን ሁሉ አስረክቧል እኮ። ከዚህ በኋላ ዮናታን ምንም እንደማይሆን ንጉሥ እንደማይሆን ያውቀዋል። ለምን? ያለውን ሁሉ ማዕረጉን ሁሉ ለሱ ሰጥቶታል። በቃ እኔ ከሱ በታች መሆኜ ብኖር ይበቃኛል። ስፍራን ማወቅ እንዴት ጥሩ መሰላችሁ። እዛ ቦታ ላይ ጀግና ያልሆኑ፣ በጎልያድ ላይ ጀግና ያልሆኑ ምን ዋጋ አለው አለ። በቃ ምንም ዋጋ የለውም። ይሄንን ሰው ያሸነፈ ነው መንገስ ያለበት አለ። ትክክለኛ ፍርድ ፈረደ። ክብር ለኢየሱስ ይሁን። ስለዚህ ዮናታን አባት ሊገለኝ ፈለገ። እኔ ሳላውቅ አንተ ምንም አባቴ አያደርግም። ምናልባት አንተ ፊት ሞገስ ስላገኘው አባቴ ላንተ ላለማሳዘን ብሎ በድብቅ ሊገለኝ ስለሚችል፣ ይሄ ደግሞ አስተዋይ ሰው ስለሆነ በደንብ ጠንቅቆ ነው ያወቀው። እንግዲህ እንደዚህ ይሁን፣ ግብር ይበላል። እንግዲህ ንጉሥ ግብር ሊበላ ሲል በዛ ቦታ ላይ በተዘጋጀው ቦታ ላይ ዳዊት ወንበር አለው። ማን ነው? የራሱ የወንበር አለ፣ የዳዊት አለ። በዛ ቦታ ላይ አንድ ቀን አልመጣም፣ ምንም አላለም ሳኦል። በሁለተኛው ቀን ደግሞ በስሙ እኮ አይጠራም፣ የእሴይ ልጅ ነው የሚለው። ከንቀቱ የተነሳ የእሴይ ልጅ ይፈራዋል። ዳዊት ካለ በጣም የሚደነግጥበት ስም ነው። የእሴይ ልጅ ለምንድን ነው ያልመጣው? አይ ፍቃድ ሰጠሁት። ተናደደ። እኔ ያለውን አልልላችሁም፣ እናንተ ሄዳችሁ አንብቡ። በጦር ልጁን ራሱን ዮናታንን ሊወጋው ሲል አመለጠ ይላል። በጣም ተናደደ። ዮናታንም በሁለተኛው ቀን ወደ ግብዣውም አልመጣም ይላል። ስለዚህ ከዳዊት ጋር ተነጋግረው ነበር። እንግዲህ አባቴ ሊገል በጣም ካሰበ እነግርሃለሁ፣ በጥሩም የሚፈልግ ከሆነ እነግርሃለሁ፣ ምልክቱ እንደዚህ ነው አለ። ቀስት ወረውራለሁ፣ ቀስቱ ከልጁ ወደዛ ከሆነ በቃ ሰላም ነው። ወደዚህ ከሆነ ግን ልጁ ከወዲህ ነው ያለው ካልኩት በቃ አንተ መሄድ ነው። ግን አለው ላንበበላችሁ ያለው በጣም ደጋግሞ የሚጠይቀው ነገር ቢኖር ምንድነው? ቃል ኪዳኑን እንዳያፈርስበት ነው። 20 ላይ 14 ላይ እንዲህ ይላል፣ እኔ እንዳልሞት በሕይወት ዘመን እግዚአብሔር ቸርነት አድርግልኝ። ዮናታን ነው የሚለው እኔ እንዳልሞት። ለምን? እሱ ነገ የሚይዘውን ስልጣን ያውቃል። እኔ እንዳልሞት በሕይወቴ ዘመን የእግዚአብሔርን ቸርነት አድርግልኝ። ደግሞም እግዚአብሔር
የዳዊትን ጠላቶች ሁሉ እያንዳንዱ ከምድር ባጠፋቸው ጊዜ ለዘላለም ቸርነትን ከቤቴ አታርቅ። ዮናታንም እግዚአብሔር ከዳዊት ጠላቶች እጅ ይፈልገው ብሎ ከዳዊት ቤት ጋር ቃል ኪዳን አደረገ ይላል። ዮናታንም ዳዊትንም እንደ ነፍሱ ይወደው ነበርና እንደገናም ማለለት ይላል። እንደገና ማለል እየደጋገመ ነው የሚምልለት። እንዳያጠፋውም እየተማጸነው ነው። ስልጣን ያለው እኮ እሱ ነው። የሚገርማችሁ እግዚአብሔር ዳዊት ያው ዋሻ ለዋሻ ዞሮ መከራውን እያየ ዳዊት ኖረ። መቼም ግድ ነውና ልዑል ነውና ከአባቱ ጋራ ከሳኦል ጋራ አብሮ ይከተላል። እሱ ከሳኦል ጋራ አብሮ እየተከተለ እሱም ያሳድዳል። ግን ቢያገኘው እሱ የሚመታውን ይመስላችኋል? በፍጹም አያደርገው። በፍጹም የሚያደርግ ሰው አይደለም። አንድ ቦታ ላይ እንደው ምን አደረገው ዳዊት? እመጣበታለሁ። ዳዊት ማነው ዮናታን ትልቅ ነገር ያደረገው ነገር ምንድነው? ነፍስን የወዳጆቹን ሁሉ ደስ የሚያሰኝህን ለማድረግ እኔ መብት አለኝ አለው። ነፍስህ የወደደችውን ሁሉ አደርግልሃለሁ አለው። እንደዚህ ልብን የሚያሳርፍ ሰው እግዚአብሔር ይስጣችሁ። ነፍስህ የምትወደውን ሁሉ አደርግልሃለሁ ብሎት ልብ ማሳረፍ ቀላል ነገር አይደለም። የዳዊትን ልብ ያሳረፈ ሰው ነው። 24 ላይ ስትመለከቱት እንደዛ ነው የሚለው። ምዕራፍ 20 ቁጥር 4 ላይ እንዲህ ይላል፣ ዮናታንም ዳዊትን ነፍሴ የወደደችውን ሁሉ አደርግልሃለሁ አለው። እግዚአብሔር የተባረከ ይሁን። ልቡን የሚያሳርፍ ሰው ነበረ። 17 ላይ ደግሞ ራስን መካድ፣ የእግዚአብሔርን ሐሳብ መጋራት ፈለገ። ክብር ለእግዚአብሔር። ራሱን ካደ። 20:17 ላይ ራሱን ካደ። ቀድሜ ያነበብኩላችሁ። ዮናታንም ዳዊትን እንደ ነፍሱ ይወደው ነበርና እንደገና ማለለት ይላል። ክብር ለእግዚአብሔር ይሁን። ራሱን መካድ ይሁንልን ወገኖች። የገባን እውነት ካለ ለገባን እውነት ለመሞት ለገባን እውነት ዋጋ ለመክፈል ራስን መካድ ያስፈልጋል። ቀላል ዋጋ አይደለም። ዛሬ የጠፋው ነገር በብዙ ወንድማማች መካከል ያለው ምንድነው? ለገባው ነገር አለመኖር ነው። ነገርን አድበስብሶ ማለፍ። እግዚአብሔር ከዚህ ይጠብቀን። ራሱን መስዋዕት አደረገ። 20:34 ላይ ስትመለከቱት ራሱን መስዋዕት አደረገ። ሳኦልም ቁጣ በዮናታን ላይ ነደደ። ለምን? ዮናታንን ፍቃድ ስለሰጠው ዮናታን ላይ ነደደ። አንተ ጠማማ እያለ ምን እየተሳደበ ነው? ብዙ ነገር ነው ያለው። በጣም አስቀያሚ ስድብ ነው የሰደበው። መቼም አንዴ የወደቀ ሰው ምን የማይለው ነገር አለ? ብዙ ነገር ይላል። አይቆጠርበትም፣ አይቆጠርም። ዮናታን ለአባቱ ለሳኦል ስለምን ይሞታል? ያደረገውስ ምንድን ነው አለው። 32 ላይ ቻሌንጅ ነው ያደረገው። ስለምን ይሞታል? ያደረገው ምንድን ነው? ዛሬ እውነትን እንደዚህ ተጋፍጦ መናገር የሚችል ማን ነው? ዮናታን የሚያሳየው ምን እንደው ታውቃላችሁ? አብ በተቆጣ ጊዜ ወልድ ነው መሃል የገባው። ስሙ ይባረክ። አብ ሲቆጣ ሰው በኃጢአቱ መሞት አለበት ብሎ አብ ሲል ጽድቅ ነው ፍርድ ማግኘት አለበት ሲል፣ ወልድ ግን እኔ ልሞት ነው ያለው። እኔ ልሞት። ዮናታን እንደዛ ነው የሆነው። ራሱን ነው መስዋዕት ያደረገው። አባቱ እኮ ወርውሮበታል። አባቱ ጨካኝ እንደሆነ፣ አባቱ እንደሳተ እንደወደቀ ያውቃል፣ እንደማይምረው ያውቃል። ግን እኔ ልሞት አለ። የዛን ያህል ነው ኃላፊነት የወሰደው። የክርስቶስን ጥላ ነው የሚያሳየው። እንዲህ አይነት ፍቅር የሚያሳየው እስከ ሞት ድረስ ሕይወቱን ለመስጠት የቆረጠ። ለምን? ለገባው እውነት ራስን መስዋዕት ማድረግ አደረገ። ክብር ለኢየሱስ ይሁን። 23:16 ላይ ተመልከቱ። 16:17 ላይ ወደ ኋላ ሄዳችሁ ስትመለከቱት
ሳኦልም ልጅ ዮናታንም ተነስቶ ወደ ዳዊትም ወደ ጥሻ ውስጥ ገባ። ሄዶም እጁን በእግዚአብሔር አበረታው ይላል። ዳዊት እኮ እያሰሰው ነው። አስቡት፣ ዳዊት እየፈለገው ነው፣ እያሰሰው ነው። ጫካ ውስጥ ነው አሁን ዳዊት ማን ነው ሳኦል እየፈለገው ነው። ይገርመኛል። ሬዲዮ የለ በዛ ሰዓት፣ ስልክ የለ በዛ ሰዓት። ዳዊት አንድ ጫካ ውስጥ አለ። ዮናታን ቀስ ብሎ እዛ ጫካ ውስጥ ሄደና አይዞህ፣ በርታ፣ ጨክን፣ እግዚአብሔር ካንተ ጋር ነው፣ ከአባቴ ጋር እግዚአብሔር የለም ብሎ አበረታው። ስሙ ይባረክ። እንደዛ ነው ያለው። አባቱ እኮ እየፈለገው ነው፣ አብሮ ነው የሚሄዱት። ግን ሄዶ እሱ ዳዊትን አበረታው። ዋው! ምን አይነት ወዳጅ ነው! ምን አይነት ባልንጀራ ነው! ክብር ለእግዚአብሔር ይሁን። ዳዊትን አበረታው፣ ለዓላማው አጸናው። ክብር ለእግዚአብሔር ይሁን። የእግዚአብሔር ቸርነት ተመልከቱ ወገኖች። የቱንም ያህል ጠላት የጠበበ ቢመስለው፣ የቱንም ያህል ኃይል ያለው ቢመስል፣ የቱንም ያህል ሺህ ቢያሰልፍ፣ በብዙ ሚሊዮን ቢያሰልፍ፣ እግዚአብሔር ከእናንተ ጋር ከሆነ አያሸንፋችሁም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ያዳነው ዳዊትን እግዚአብሔር እንዴት እንደተጠነቀቀለት ትመለከታላችሁ። ስትመለከቱት ዳዊትን በምድረ በዳ አምባ ውስጥም ይኖር ነበር ይላል። ከ14 ጀምሮ ስትመለከቱት ይኖር ነበረ። ከዚፍ ምድረ በዳ በተራራማው ሀገርም ተቀምጦ ሳኦልም ሁል ጊዜ ይፈልገው ነበረ፣ እግዚአብሔር ግን በእጁ አሳልፎ አልሰጠው። ዳዊትም ሳኦል ነፍሱን ሊፈልግ እንደወጣ አየ። ዳዊትም በዚፍ ምድረ በዳ በጥሻ ውስጥም ይኖር ነበር። የሳኦልም ልጅ ዮናታን ተነስቶ ወደ ዳዊት ወደ ጥሻ ውስጥ ሄደ። እጁም በእግዚአብሔር አጽንቶ አባቴ የሳኦል ልጅ አታገኝም፣ አትፍራ፣ አንተ በእስራኤል ላይ ንጉሥ ትሆናለህ። ሃሌሉያ! ክብር ለኢየሱስ ይሁን። ሰይጣን እኮ ትጠፊያለሽ፣ ተስፋ የለሽም፣ ይሄ በሽታ ይገልሻል፣ ይሄን ችግር አታልፊውም ሲልሽ መንፈስ ቅዱስ ይመጣና አይዞሽ፣ ታልፊዋለሽ፣ ትሻገሪዋለሽ። ሃሌሉያ! ክብር ለእግዚአብሔር ስጡት። አያደርግም እንዴ? ስንቶቻችንን እንደዛ ብሎናል ጌታ። ዛሬ አታልፍም ያለን ነገር ሁሉ ክብር ለኢየሱስ ይሁን። በዛው መጠን የእግዚአብሔር ጸጋ አለ ወገኖች። ክፉ ብቻ አይደለም አቅም ያለው፣ የእግዚአብሔር አቅም ይበልጣል። ዳዊት እኮ በዛ ቦታ ላይ አስቡት፣ ዮናታን እንደ አባቱ ቢሆን አንድ ቀን የማደር መብት የለውም። ዳዊት አንድ ቀን የመኖር እድል የለውም። ልሙት ብሎ ነበር እኮ። አትሞትም ነው ያለው። አትሞትም፣ አንተ ገና ትነግሳለህ። አትሞችም። አልሞትም፣ በህይወት እኖራለሁ በሉ እስቲ። ሃሌሉያ! አልገባችሁም? ኧረ ንገሩት። ይሄ እኮ አሁን መነግራችሁ ስጋዊ በሚመስል ድራማ ነው መነገራ። በመንፈስ ግን ትሞቻለሽ፣ አትኖርም የሚላችሁ ብዙ ነገር አለ። ግን አልሞትም በሉ። መናገር ጥሩ ነው። ሃሌሉያ! ይሄ አንደበት የተሰጠን ለሰይጣን እንድንነግረው ነው። እኔ አንዳንድ ጊዜ እንደዚህ እላለሁ፣ ሰይጣን ሲከበኝ አውቃለሁ። ዱካኩ ምናምኑ ሲመጣ ልቀቀኝ ብዬ ጮኻለሁ። በሉ አትፍሩ ወገኖቼ። ከበባ ሲኖርባችሁ፣ ሰው ስትሸቱ፣ ሰው ማሰብ ስትጀምሩ ሰይጣን ከቧችኋል ማለት ነው። ከበባ እያደረገ ነው። ስለዚህ ምንድነው የምትሉት መሰለህ? ልቀቀኝ ብላችሁ ጮሁ። ሃሌሉያ! ልቀቀኝ እስቲ በሉ፣ ልቀቀኝ በሉ። ተለማመዱ። ነገር ሲሸታችሁ፣ ቅንነት ሲጎላችሁ ሰይጣን እየተጠጋጋችሁ ነው። ስለዚህ ልቀቀኝ ማለት አለባችሁ። ሃሌሉያ! በነፃነት እንድንኖር ክርስቶስ ነፃ ወጣን። አሜን፣ ሃሌሉያ! ነፃ የወጣን ሰዎች ነው። ወደ መጨረሻው እየመጣ ነው። ክብር ለኢየሱስ ይሁን። ስለዚህ የራስን ጥቅም ለማግኘት ብሎ እግዚአብሔር ጋር አለመገዳደር ጥሩ ነው ወገኖች። ምክንያቱም መድቀቅና መዋረድ አለ። ሳኦል እንደዛ አይነት ነገር ነው። ለራሱ ጥቅም ለራሱ ስልጣን ብሎ አለቅም ብሎ ወገኖቼ የገጠመው ነገር መድቀቅ መዋረድ ነው የገጠመው።
እግዚአብሔር ከዚህ ይጠብቀን። አሜን። ክብር ለኢየሱስ ይሁን። የጸሎት ጊዜ እንዲኖረን ጥቂት ብዬ እንጸልያለን። ስለዚህ ዳዊት ዘበን መጣለት፣ አልቀረም በዛው ዘበን መጣለትና ከዛ በኋላ ምን አለ መሰላችሁ? በሁለተኛ ሳሙኤል ላይ ምዕራፍ 9 ላይ ሄዱና አንድ ጊዜ እችን ብቻ ይውልኝና ከዛ እንጨርሳለን። ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን? የለም። አሁን ዮናታን የለም፣ ሳኦል የለም። ዳዊት በምድር ላይ እንደ ዳዊት የነገሰ የሚያስፈራ መንግስት የለም። ወርቃማው ዘበን ይባላል። የዳዊትን ንግስና ዘበን እስራኤላውያኖች ምንድነው የሚሉት? ወርቃማው ዘበን ነው የሚባለው። ሁሉን ጸጥ አድርጎ አካባቢውን ሁሉ እያስገበረ እያሸነፈ የሚኖርበት ገናና መንግስት የሆነበት ነውና በዛን ሰዓት ነገሮች ሁሉ በተሳኩለት ጊዜ ከሳኦል ቤት ቸርነት የማደርግለት ሰው የቀራለ ወይ ባለ ጊዜ ያው ሳኦልና እነ ዮናታን ጦርነት በነበረ ጊዜ የ5 ዓመት ልጅ የነበረ ሜፎፍቴ የምታውቁት የዮናታን ልጅ ሞግዚቱ ይዛው ስትሮጥ ነፍስ አውጪ ብለው ስትሮጥ ልጁ ከላዋ ላይ ወድቆ 2 እግሩ ሽባ ሆኖ ወደ 15-20 ዓመት እድሜ ሆነዋል። በ5 ዓመቱ ነው እንደዛ የሆነው። ነገር ግን ዳዊት በጣም ተንሰራፍቶ ባለበት ጊዜ ትዝ አለው ያ ቃል ኪዳን። ቸርነት ማደርግለት የተረፋለ ወይ ሲባል ሜፎፍቴ ያለ ተባለ። ጥሩት ከየት ነው? ከዛ በኋላ በኢየሩሳሌም እንደምታውቁት አካለ ስንኩል አይገባም፣ ሽባ አይገባም፣ አስቀያሚ አይገባም። ነገር ግን ክብር ለኢየሱስ ይሁን። እንደዛው እንዴት እንደተራመደ አላቅም፣ እኔ ያላሳያችሁም። ግን ገባ። ክብር ለኢየሱስ ይሁን። ጉድ ተባለ። እዛ ቤት እንደዛ አይነት ነገር ሆኖ አያቅም፣ ግን ሆነ። ክብር ለኢየሱስ ይሁን። ሆነ። አይዞህ መሬቱ ይመለስልሃል፣ የአባት ድርሻ ይመለስልሃል፣ ሁሉ ነገር መልካም ይሆንልሃል። በእኔ ዘንድ ቁጭ ብለህ ከልጆቼ ጋር በዚህ ገበታ ላይ ትበላለህ። ክብር ለኢየሱስ ይሁን። አብ እንደዚህ ነው ያደረገን። አሜን። እኔና እናንተ መግባት የማይገባንን ጉንድሾች የነበርነው ጠማሞች የነበርነው ሃሌሉያ ከንጉስ ጋር በከበረ ስፍራ አስቀመጠን። ሜፎፍቴ እንደዛ በቤተ መንግስት በዛ ሰማይና ምድርን በደበላለቀ መንግስት ባስፈሪ መንግስት ውስጥ ያውም ሽባ በማይገባበት እንደዛ አስገብቶት አረማመዱ ሁሉ ያስታውቃል። የሱ አካሄዱ የሌሎቹ ያስታውቃል። የሱ አካሄድ ይመስለኛል ግራ የሚያጋባ አካሄድ ነው የሚሄደው ሁሉ። ወይ ጉድ መጣ ይባላል። ግን ሃሌሉያ በንጉስ ዘንድ ተወደዋል። ክብር ለኢየሱስ ይሁን። ንጉስ የወደዳቸው እንደዚህ ነው የሚሆንላቸው። እኔና እናንተም ገባን እኮ መግባት ወደማይፈቀድበት አስገባን። ክብር ለዚህ ጌታ እንስጠው። ሃሌሉያ ሃሌሉያ አስገባን። በከበረው ስፍራ አስቀመጠን፣ በሰማያዊ ስፍራ አስቀመጠን። በስራችን አይደለም፣ ነገር ግን በቃል ኪዳን ክርስቶስ በከፈለው ስራ። ስሙ ይባረክ፣ ስሙ ይባረክ። እንዴት ድንቅ አምላክ ነው ይሄ ጌታ። አዎ ይሄ ብቻ አይደለም። በአንደኛው ምዕራፍ ላይ ሳኦል እንደምታውቁት የገባዖንን ሰዎች ቃል ያስገባላቸውን ያስማሏቸውን ምን አደረገ? የገባዖንን ሰዎች ጨርሶ ነበር። የገባዖን ሰዎች የሳኦል ዘር ይሰጠንና እንጨርስኛም ሲሉ ዳዊት በአንደኛው ምዕራፍ ላይ ሁለተኛ ሳሙኤል ምዕራፍ 1 ላይ 7 ላይ 6 ላይ ታገኙታላችሁ። ዮናታንን ግን አተረፈው ይላል። ቃል ኪዳን ያተርፋል። ከወጣብን አዋጅ ሁሉ የሚያተርፈን ምንድነው? ቃል ኪዳን። ቃል ኪዳናቸውን የጠበቁ ወዳጅ በዘመን ሁሉ ይወዳል። አዎ ዳዊትም ወደደው፣ ዮናታንም እስከ ሞት ድረስ ወደደው። ዋው ከመዋዳዳቸው የተነሳ ሬሳቸውን እንኳን ሞቶ እንኳን ግጥም አወጣለት ዳዊት። የሚገርም ነው ያወጣለት ግጥም። ዮናታንም በኮረብታዎቹ ላይ ወድቋል። ወንድሜ ዮናታን ሆይ እኔ ስላንተ እጨነቃለሁ፣
በእኔ ዘንድ ውድ እጅግ የተለየ ነበረ። በእኔ ዘንድ ውድህ እጅግ የተለየ ነበረ። ከሴት ፍቅር ይልቅ ፍቅር ለእኔ ግሩም ነበረ። ዋው! ዳዊትን ያጽናና ስሙ ይባረክ። ለዳዊት አይዞህ ያለ፣ በጫካ የሄደ በእኔና በሞት መካከል አንድ እርምጃ ቀረ ያለ፣ ልቡን ያሳረፈ፣ የምትሻውን ሁሉ አደርግልሃለሁ ያለ ጓደኛ ስሙ ይባረክ። ዮሐንስ ወንጌል ምዕራፍ 13 15 አንብበን ጨርሳለን። ዮሐንስ ምዕራፍ 15 ላይ ክብር ለኢየሱስ ይሁን። ከ13 ጀምሮ እንዲህ ይላል፣ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሪያዎች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅም። ወዳጆች ግን ብያችኋለሁ። ስሙ ይባረክ። ዮናታን እንደ ባሪያ ወይንም ደግሞ እንዳንድ ሎሌ ወይንም ደግሞ እንዳንድ መኮንን አልነበረም የሚያየው፣ ሚስጥሩን ሁሉ የሚነግረው ነበር። የኛ ጌታ ስሙ ይባረክ። ባሪያ አልላችሁም ወዳጆች ናችሁ አለን። ወዳጅ አደረገን። ሃሌሉያ